ሰላም ሰላም ጤና ይስጥልን ወደ ፔንቻ ፖርት ተከታታዮች እንደምናላችሁ ይኸው ዛሬም በሰሞንኛ ጉዳዮች አበይት ነው ብለን በመናስበው ጉዳይ ተመልሰን መተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። የመጣችሁት ትክክለኛ ቦታ ላይ ነውና ነባሮቹም እንኳን ደህና በድጋሚ ተመልሳችሁልናል። ለማታውቁን ሰዎች እኔ ብስራት ነኝ። እንግዲህ እሱ ደግሞ ቢኒያም እባላለሁ። ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንደተለመደው ተመልሰን መተናል። በወቅታዊ ጉዳዮች ላይ ያነሳን እንወያያለን። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉ፣ ነባሮችም ቼክ አድርጉና ሰብስክራይብ አድርጉ። ብዙ ጫን እያልን አይደለም በዚህ ሳምንት ሰብስክራይብ ላይ እንዳናሰለቻችሁ በማለት ነው። ስለዚህ ላይኩንም አስተውሱና ላይክ አድርጋችሁ ቪዲዮ እንድትጀምሩት እንጠይቃችኋለን። እንግዲህ ብስሬ ወደ ሰሞንኛው ጉዳይ ከዛ በፊት ግን የሆነ ቅድም አገላለጽ በወቅታዊ ጉዳዮችና ስትል ማለት ነው። ወቅታዊ ጉዳይ ማስታወሱ ቲቪ ላይ ድሮ በወቅታዊ ጉዳዮች ተብሎ ስለ ፖለቲካ ምናምን ነገር ነበር የሚወራውና እፉ ነው አዋይ ልናወራ ነው እንዲህ ያልክ ልንገባ ነው እያልክ ሰሞንኛ ጉዳይ ላይ ነበረኛ የምናተኩር የነበረው። ኦኬ እንግዲህ ሰሞንኛው ማለት እኮ ነው አይደል? ወቅታዊ ጉዳዮችም ወቅታዊ ሆነው ግን የሆነ ይሄ ሁልጊዜ የምትጠቀምበት አለ አይደል? የሆነ ቃልን ለሆነ ነገር ተለምደውና ያለቃ እንትና መዝገበ ቃላት ወቅታዊን ምን ይለዋል? በስማ ሰሞንኛ ይለዋል ትላል። እዚህ ላይም ተደርሷል። ኤኒዌይ ከዛን ጀምር የተለመደ ነው ለአዳዲስ ሰዎች መንገር ለምደን ከዛ ደግሞ እንረሳለን በመሃልና ይህን ቪዲዮ የከፈታችሁ አዲስ ሰዎች ካላችሁ ብዙ ጊዜ እኛ የምንሰራው ሰሞንኛ ጉዳዮች ኢንፎቴይመንት ላይ ነው እና እሱን እያየን እንወያያለን። እናንተም በኮመንት ትወያያላችሁ ማለት ነው። እና በነገራችን ላይ ከባለፈው ቪዲዮአችን ላይ በዚህ በቲክቶክ አዋርድ ምክንያት ቲክታክ ላይ ያው ኤዲተሮቹ ቆርጠው ወስዱት የሄደ ቪዲዮ ነበርና ያው ከትላንትና ከሰራነው ቪዲዮ አኳያ እንደውም ቪዲዮ ከሚያጠፋ ይልቅ ቲክቶክ ኔጌቲቭ ኮሜንቶችን ቢያጠፋ ይሻላል ብዬ ነው የማስበው። ማለት ዝም ብሎ ያለ ምክንያት ቪዲዮን ሳያው ሳይጨርሰው ምን ሳይለው ምናምን ቲክቶክ ሌላ ታሪክ ነው። ኮሜንቱ ሰው የተለያየን ሰዎች ነው ያሉት እንዴ ምናምን ነው የምትለው ሶሻል ሚዲያው ላይ እኮ ምንም የተለያየና ምንም ሳይሰሙ በቃ አንዳንዴ ሚዛናዊ የሆነ አስተሳሰብ ሊኖረን ይገባል። ግዴታ የኔን ሀሳብ ይቀበሉ አይደለም እኮ ያሰበውን ሀሳብ ግን ቢያሰፍርበት ቦታው የተዘጋጀው ኮሜንት የሚጽፈው ሰውዬ እሱ ያሰበውን ሀሳብ በዛ ጉዳይ ላይ እንዲያስቀምጥበት ነው። አይ እዚህ ጋር ያልከው ነገር ይሄ ነው በዚህ ጉዳይ ነው የሚሰማኝ ይሄ ነው እንጂ አይ አንተ ይሄን ማታምነው እንዲህ ስለሆነ ይሄን መቀበል አለብህ ብሎ እንዲጽፍበት አይደለም። እኔም ደግሞ ያን ሀሳብ ስሰጥ ይሄ መቀበል አለብህ አይደለም ይሄ የኔ አስተሳሰብ ነው ብለህ ነው የምትሰጠው። ይኸውልህ እንደውም ትላንትና በሰራነው ቪዲዮ ላይ አንድ የረሳውን ነገር ነበር። ስለ ዳታ ሳቀርብልህ ስለ ቲክቶክ በሰራሳቸው ቪዲዮዎች ላይ ስለ ኢትዮጵያ ብዬ የነገርኩ ነገር አልነበረ? ዳታዎች ምናምን ነገር ምን ያህል ይጠቀማል ምናምን በጣም በሚያስቅ ሁኔታ ያ የሶሻል ሚዲያ ፎርማት ገብቶት በስነ ስርዓት ደግሞ የሚጠቀመው ብዛቱ ማለት ነው በጣም ያስቃል። ወደ 100 ምናምን ሺህ ነው። ላይክ ሲሪየስሊ አሁን እንዳልከው ጉዳዩ ላይ አተኩሮ ሐሳብን በሐሳብ የሚሞግት በስነ ስርዓት ጨዋ የሆነ የምትለው ደግሞ ወደ 100 ምናምን ሺህ ነው። በመቶ ሺዎች የሚቆጠር ነው። እና በቃ ምንም ሐሳቡ ሳይገባ ስድብ ምንም እኮ በቃ እሺ ምንድነው የኔ ሲሳደብ ያ ሰውዬ እኮ የኔ ማቀው ስድብ ነው እያለህ እኮ ነው። አይገባውም እኮ ራስህን ስድብ መጻፍ ማለት ራስህን መስደብ ማለት። አይ እሱማ እኮ ቢኒ እኮ እንደ ሀገር ከቅርታ ጋር ከሽፈናል እኮ እንዴ በጣም የሚያሳዝን ከሽፈናል እኮ ከላይ ጀምሮ እስከታች አዋቂ ነኝ ከሚለው ጀምሮ እስከታች ድረስ ሁሉም አንድ አይነት ሆኗል። ዩኒፎርም ሆኖ በቃ ሁሉም ተሳዳቢ ሁሉም ተናጋሪ። ይሄ በአመክንዮ ነው የሚባለው በአመክንዮ ዲፔንድ ደግሞ እንደ ቪዲዮ እኮ አንዳንድ ጊዜ የሚሳደብ ሰውዬ መጥቶ ሰድቦ አንተን ስፔሲፊክ የሚያደርግ ስድብ ሰድቦ ምናምን ኮመንት ላይ ገብተህ ሰድቦ ቢሆን ልክም ባይሆን ኦኬ ኮንተንቱም ከላይ የተሰጠህም ቪዲዮም ስድብ ነው ትላለህ። በሆነ ጉዳይ ላይ በዚህ ጉዳይ ላይ ይሄ ቢሆን ነው የኔ ሀሳብ ይሄ ቢሆን ነው ብለህ ሀሳብ እየሰጠህ ይሄ ቢሆን ነው ማለት ሲገባው ስድብ
የማይሆን እንደገና የማይሆን ሐሳብ ማለት አልችልም የማይሆን ሐሳብ ብለህ ጀጅ ማታረገው ነገር ስለሆነ ሐሳብ ግን ሐሳብ ሳይሆን ስድብ በቃ የማይረባ ነገር ማለት ነው። አንድ ቪዲዮ ይላክልኝ ነበር የኛን ቪዲዮ ተቆርጦ አንድ የሰራበት ምንድነው ያለን ቡና ፍሩን ያለን ነጠላ አቆማ መጥቶ እዚህ እኮ ሙሉ ኮንተንቱን ምንድነው ቻናሉ ምንድነው አረ እኔ ስለሱ አይደለም ቢያፈላልን እንደዚህ ይላል ማፍላት አምሮት ይሆናል ያራገበ እና ይወለ ሰዎች እንትን ይፈልጋሉ በአንተ ቪዲዮ ተመስርተው ቫይራል ወጥቶላቸውና እነሱ አንተን ተናግረው ቫይራል ወጥቶላቸው ፎሎወር እንዲበዛላቸው ተመልካች ቁጥር እንዲበዛላቸው ይፈልጋሉ የነሱን አልጎሪዝም ማንቀቂያው ያንተን በመናገር እንጂ እነሱ የተለየ ኮንቴንት ክሬት በማድረግ አይደለም ገብቷል አይደል እና ከዛ አንግል ነው ይስራላቸው እኛን እንደፈለጉ ይበሉ ችግር የለውም ሌሎቹን አይበሏቸው ወደ ዛሬው ፕሮግራም ስንመለስ በሰይፉ ሾው ላይ እንግዲህ ሁለት በቀረቡት ፕሮግራሞች ላይ ነው የምናወራው አንዱን እንወስዳለን የዩቲናስ የቀረበችበትን ነው ዩቲናስ ሰይፉ ጋር በመቅረቧ ትልቅ ውዝግብ ተነስቷል አሁን ሶሻል ሚዲያው ጎራ ለይቶ እንደተለመደው እየተተኳኮሰ ነው እና በጣም ነገሮች ወደማይሆን ነገር ሄደዋል ቅድም አሁን መግቢያ ላይ እንዳነሳሁት እኛም ላይ ስድብ ደረሰ ምናምን ብያልኩበት ምክንያት አንዱ ምንድነው በባለፈው ቪዲዮአችን ላይ በአንድ አይነት ካታጎሪ ሳይሆኑ ብዙ ካታጎሪ ታጭቷል ለምሳሌ አዶናይ አይደል በሆነ በሶስት ካታጎሪ የሆነ ቦታ ላይ ግን ከዩቲናስ ጋር ልታወዳደርበት ማትችለው አይነት ሆነ እንዴት እሷ ኮንተንት ክሬት ነው የምታረገው እሱ ደግሞ እርዳታ ላይ ነው የሚንቀሳቀሰው ስለዚህ እንዴት አድርገው ሊያወዳድሩት ነው የሚል ይሄን ሐሳብ ነበር የሰጠነው ገብቷል እንዴት ይላል ምናምን ያው እንደተለመደው ስድብ ሆኗል እና አሁንም የኛ አይነት ገፈት ነው ሰይፉ ላይ ደረሰበት ሰይፉ ዩቲናስን በማቅረቡ ከቀረባት በኋላ ደግሞ እሷም ደግሞ የቮት ድምጿ ስለጨመረ እሱም ደግሞ እዛ ቪዲዮዎች ላይ የቲክቶክ አዋርድ ላይ ሳይሆን ቅስቀሳ ያደረገው ኢንተርናሽናሉ ላይ ነው እንዳየሁት ቅስቀሳ ያደረገው እሺ ቀጥላ ገብቷል እና እሱ ካቀረባት በኋላ እንዴት ያቀርባታል ይሄን ያህል ድምጽ አገኘች ስለዚህ እንገላሃለን የሚሉ ሉዛቻ ሰይፉ እንገላሃለን አዶናይን በሚቀጥለው ማቅረብ አለበት እቺን ነገር በቀደም ማንስቻት ነበር ካስተዋወስ አዶናይ ሰይፉ ላይ ይቅረብ የሚል ካምፔን በለው ንቅናቄ ሲጀመር አንዳንድ በጣም ኤክስትሪም ከመሄዳቸው በዛት ምን አሉ ኖ አዶናይማ አሁን ሰይፉ ላይ የሚቀርብበት ሌቭል አይደለም ሰይፉ ነው አዶናይ ላይ መቅረብ ያለበት ብለዋልና አንዳንድ ሐሳቦችን ስትሰጥ ቶሎ ሐሳብን ማሸነፍ ስለማይችሉ እንዴት ወንድ ሆነ በወንድ ልጅ ቀንተይና ሐሳብ ትሰጣለህ ይላል ይመጣል እሱ እንኳን ለምንድነው እኛም ብቻ እኮ አይደለም ያው ኦፍ ኮርስ እኛ ኳልን ተማለ ማለት ሌሎች ላይ የሚሰጡት ነው ይዞ ምትኛ ጋር የሚሉት እኮ ያው ገባ ትክክለኛው ሐሳብ ስለኛ ነው ትክክል ለማለት ብዬ ሳይሆን ግን የሚታይ ነገር አለ አንዳንድ ጊዜ ፋክት አይደል ያን ስታቀርብለት ያንን መዝኖ ሰው ወይ ሐሳቡ መስጠት ነው ወይ ምናምን በቃ ስድብና ሰይፉንም አሁን በጣም ከበድ ያለ እንትን አድርገውበታል እና አሁን በዚህ ጫና እሱ ይሄን ነገር ያደርገዋል ብለህ ታስባለህ ማለት ሰይፉ ለታጣና ለምንስ ከዛ ጨርስ በዚህ ጫና ኦሬዲ እንግዲህ ፕሮግራሙ ተሰርቶ ከሆነ አላቅም ግን እሷን ስላቀረበ እሱን ማቅረብ ግዴታው ነው ብሎ ያቀርባል ካቀረበ ደግሞ ይቀጥላል ሌሎቹም ላይ እንትኖቹ ሊቀርቡ እንዳለ መቅረብ አለባቸው ማለት ይኸውልህ እንደው አንድ ቃል ከማማዘናሽ በውስጥ ደስ ይል ነበር መግማት ይላሉ እውነታቸውን እኮ ነው ይኸውልህ አይቻቸዋለሁ ቪዲዮዎች የመጀመሪያው ሰይፉ ጋር ዩቲናስ ለምን ቀረበች ትልቁ ነገር እሱ ነው እሷ ኢስት አፍሪካን ኮንቴንት አዋርድ በሚል በሁለት ካታጎሪ ኖሚኒ ስለሆነች በዛ ላይ የመራችሁ ደስ የሚለው ያ በዛ ምክንያት ነው የቀረበችው ሁለተኛ ነገር አስረግጬ እናገራለሁ አስረግጬ ልበል እንደ ቲክቶክ ነው እንደውም ባለፈው ተጠንቅቄ ነበር ምክንያቱም እንደ ፕሮግራማችን just የራሳችን ስሜት ቢኖርም እንትን ማለት ስላለብኝ ግን አሁን ምናገረው ነገር ግን ሲጀምር ማንንም አይደርስም እሷ ላይ በቃ ማለት ይሄ ፐርሰናል የርኒ ስሜት ነው ምክንያቱም ሪል ኮንቴንት ክሬተር ነች ኮንቴንት ክሬተር እና አዶናይ
አንዳንድ ጊዜ ወለ ይሄ አዋርድ ተብሎ የሚባል ነገር ትላንትና ባክግራውንድ ለምን እንደማይታይ ነው። ገግም ሰግጥ እያለ ቪዲዮ የሚሰራ ወይ ደግሞ በቀን 10 ጊዜ ቪዲዮ ስለሰራ አይደለም። በዚህ ዓመት ውስጥ እሷ ወደ 74 አካባቢ ቪዲዮ ለቃለች፣ ኮንቴንት ሰርታለች። እሱ ከስንት መቶ በላይ ኮንቴንት ሰርቷል እና እንደዛ ነገር ሰርቷል። እስቲ የትኛው ስራ ነው በጣም ትልቅ ነገር ሆኖ የወጣው? አይ ሚን ወለ አንድ ግራፍ ደግሞ አለ፣ የሶሻል ሚዲያ ግራፍ አፕ እና ኤክስ ኤንድ ዋይ አክሴስ ማለት ነው። የሱ ወለ የሰዎችን ኢሞሽን ታች የሚያደርግ ነገር እያቀረበ ቫይራል እንዲሆን የሚያደርግ ነገር ነው። ላይክ ኮንቴንት ክሪኤሽን የምትለው ነገር አለ። ለምሳሌ አሁን ሰሞኑን ያዩት ነገር ነበረ። ላይክ አንደኞቹ እነዚህ የደቡብ ልጆችን፣ ሁለተኛ ደግሞ እነዚህ ከመቀሌ የመጣቸው ከመቀሌ መሰለኝ እቺ ዘፋኝ ልጅ ምናምን ነገር። አሁን ይኸውልህ ኢሞሽን ወይም ደግሞ በሌላ ሰዎች ልግለጽልህ እንደዚህ አሁን ለእርዳታ ምናምን ነገር የሚያሳዝኑ ሰዎች ምናምን ነገር ስቶሪ ሲሰማ እንዴት ነው ያ ቪዲዮ ቫይራል ይሆናል አይደል? አሁን ከዚህ ጋር ይገናኛል ብዬ አይደለም ውድ ተመልካቾች። እንደነዚህ ነገሮችን ታመጣለህ፣ ሰዎች ስሜታቸውን እንጂ ትክክለኛ ነገራቸውን አግኝተህ አይደለም ቫይራል ይወጣል። ሁለተኛ ይሄ ነገር ይኸውልህ እድሜ ለአዘጋጆቹ እንዲሆኑ ያደረጉት ያለ ዳኛ ብቻ ሳይሆን ፍትሃዊ ያልሆነ ትክክለኛ ኖሚኒ የተደረጉ ሰዎች መደረግ የለባቸውም። እኔ ባለፈው ይያለብኝ ጭራሽ መግባት የሌለባቸው ለእጩነት በቃ እዚህ ውድድር ላይ መታጨት የሌለባቸው ሰዎች ሁላ ነበሩ። ከዛ ውስጥ ምናነሳቸው ብዙ ሰዎች አሉ፣ የጠቀስካቸውም አሉ። አንተ መግባት የሌለባቸው የእንትን ምንድነው መጣረስ ልበለው ማን ከማን ጋር ምን ሰርቶ ነው የተወዳደረው? ይኸውልህ ስትወዳደር በአመት ውስጥ የሰራው ለምሳሌ የአንድ አመት ነው አይደል የሚያዘው? በየአመት ስለሚካሄድ ከጃንዋሪ እስከ ዲሴምበር ከሆነ ከጃንዋሪ 1 እስከ ዲሴምበር 31 ምን ሰርተሃል? ያንተ የሰራኸው ስራ በየትኛው ካታጎሪ ያስመድበሃል? ምን ኢንፍሉዌንስ አድርጋ ማለት ምን ያ በቃ ቫልዩ ምን አይነት ቫልዩ አዳርጋል ነው እኮ አፍተር ኦል አዘ ኮሚኒቲ የሚጠቅም ነገር ምን ቫልዩ አዳርጋል ሊሆን ለመጥቀም ማለት ፈን የሚያርግ ምን የሚያርግ ግን በቃ የሆነ አትሊስት ሁሉንም ያማከለ አይደለ ሴንተር የሆነ ነገር ይዘመታል ወይ ነው የለም። አሁን ወደ ሰይፉ ጋር ስመጣለ ሰይፉ ኢስት አፍሪካን እንትን ላይ ነው ያቀረባት፣ በዛ ምክንያት ነው። ከዛ በኋላስ ይሄ ጉዳይ ወዴት ሄደ? ወደ ብሔር በእነ ሙሴና በእነ እንትና ስትመጣ ማነው ስሙ ብሩክ እምነት እዛ ጋር አለ፣ እዚህ ጋር ደግሞ አሁን ብሔር መጥቷል። እሱ ትግሬ ስለሆነ ወይ እንደዚህ በጣም የሚያሳፍር ዝም ብሎ እኮ ነው ሰው የሚያነሳው ይሄን ነገር እና ግዴታ እንደውም አንድ ልጅ ምን አለ መሰለህ እንደዚህ ሲጨቃጨቁ በጣም ስቡ ቪዲዮ ሰራ ገርሞት ነውና ቀልድ ትመስላለች ግን አሪፍ ነገር ነች። ከሁለት አንዱ እኮ ቢያሸንፉና መኪና ነው አይደል የሚሰጣቸው አላ ቢሰጥ ጴፕ እኮ ያስደርጉም ማለት ምንድነው እንደዚህ በዛ ላይ ተምናም የምትባለው አይነት ነገር ነው። ገብቷል? ምንድነው ምን አለ መሰለህ አሁን አንዳንድ የሚነሱ ሰዎች የሚያነሱን ሐሳብ አለ፣ ከዛ የኛን የምናመጣው የአዶናይ እንደዚህ ድምጽ ሊያገኝ የቻለው ቅድም እንዳልከው ሰዎች እኛ ድራማ አንፈልግም ስለሰው የሚያዝን ሰው ነው እንጂ አይነት ነገር የሚል ንግግር ነው አይደለ? ኦኬ እንደዛ ከሆነ ቪዲዮ አለ እዚህ ጋር እናስገባዋለን። ልክ እንደሱ ቲክታከር ነች፣ ሱቆች አሏት፣ ከመንገድ ከጎዳና አንስታ እስካሁን ስንት አመት ሙሉ ያዘች ልጅ አለች። ለምሳሌ እቺ ልጅ ይቅርታ ስሟን አላቀው፣ እቺ ልጅ ይሄ ልጅ ስታነሳው ከጎዳና ላይ ኦልሞስት 2 አመት ምናምን ሆኗታል። አዶናይ ልክ ዲቻ ቦይስ እንዳነሳ ከጎዳና ላይ አንስታ የራሷ መስሪያ ቤት አላት፣ የእንጨት መስሪያ ቤት፣ እዛ ውስጥ ቀላቅላ ከሷ ጓደኞች ጋር አብሯት የሚሰሩ ጓደኞች አሉ 5 ምናምን ናቸው። ከነሱ ጋር ቀላቅላ እኩል ልክ እንደ ወንድሟ ሳታቋርጥ የዕለት ምግቡን
ወጪውን የአልጋ መኝታውን ምንም ሳታቋርጥ 2 ዓመት ምናምን አልፎታል እና ስለዚህች ልጅ የሚያወራ የለም ስለዚህች ልጅ የሚናገር የለም አዶናይ ልክ እንደተባለው ከውጪ ስለመጣ ምናልባት ይመስለኛል የኢትዮጵያ ሕዝብ ወረተኛ ነው ይላል ስለዚህ ስለ አዶናይ እቺ ልጅ ግን ማንም የሚናገርላት የለም አንድ ቀን እንኳን ተሸልማ አታውቅም ሶሻል ሚዲያው ላይ ታጋራለች የሚገባውን ኮሚሽን ትሰጠዋለች ልጁን ምንም ሳይጓደልበት አንድ ቀን እግዚአብሔርን አንድ ቀን እና ሰው ቤት እንኳን ይከፋዋል ምናልባት ከፍቶት ሊሆን ይችላል ተሰምቶት ሊሆን ይችላል ተከፋ ማለት አንችልም ግን ልክ እንደ ወንድሟ ፕሮቴክት አርግታ ህይወቱን በስነ ስርዓት መንገድ እየመራች ያለች ልጅ ነች እና ስለዚህች ልጅ መናገር አለበት ስለዚህች ልጅ ቅልቦች ላይ ቀርባ ልክ እንደማንኛውም ቅን ኢትዮጵያውያን መናገር አለበት ስለዚህች ልጅ እና በጣም ልጁም በጣም ትሁትና ምስኪን ደስ የሚል ልጅ ነው በጣም ጸባይኛ ልጅ ነው አይናፋር ነው እና በጣም ነው ደስ የምትለኝ በጣም ነው እሱን ደስ የሚለኝ የጀመርሽው መንገድ በጣም ያማረና ደስ የሚል ነው እግዚአብሔር በዚህ መንገድ ሌላ ትውልዶችን እንድትጨምሪ እግዚአብሔር ይርዳሽ የሷን ማንም ዞር ብሎ ያው አሁን ልነግር እኮ የሚነሱትን ሐሳቦች ከዛስ አዶናይ ከካናዳ መጥቶ ገብቷል ከውጪ መምጣቱ በራሱ ኢትዮጵያ ውስጥ ከውጪ ለመጣ ሰው ትልቅ ቫልዩ ይሰጣል እዛው ውስጥ ቁጭ ብለው ሰው ማገዝ ከሆነ እኮ ለምሳሌ አዶናይ አገዛቸው የምትላቸው ሰዎች ማን ናቸው ዲቻ ቮይሶችን እቺ ልጅ ነው አሁን ሰሞኑን ይዞ የነበረው አይደል እሺ በእንደዛ ከሆነ ቲክታክ ላይ ትላንት እንኳን የሰራንባቸው በማገዝ ከሆነ እነ መልክተኛው የታሉ ገብቷል ያ ሱማ አብራ እኔ ለውዝግብ የቀረበችውም እኮ ዩቲናስ ለኮልፌ ምናምን ይባላል አለ ማት ጊዜ ቪዲዮዎች ብዙ እንደውም ብራን አምባሳደር የምስክር ወረቀት አሁን ኩላሊት ህመምተኞችን ለአንድ አመት የኩላሊት ወጪ እንዳያስቡ ቁጥራቸው ስንት ነው የተባለው በጣም ብዙ አስባሰው ብለው አርገዋል ይሄ ከሆነ ማለት ነው አሁን እኮ ዩቲናስ ትመረጥ አይደለም እኔ ሐሳብ ፌር የሆነ ነገር ማንን ነው ከማን ጋር የምታወዳድረው ነው እርዳታም ከሆነ ደግሞ በነገራችን ላይ 1000 ምናምን ቪዲዮ የሚሉ ምን አይነት ቪዲዮዎች መሰለ የአዶናይ ቪዲዮዎች አይታቸዋል ለምሳሌ እሷን ይዛትና ይመጣል አልኮነ ቦታ ሲያገኛ ሰላም ሲላት አንድ ነች ገና ሰላም ቁርጥ ከዛ ደግሞ እንደዛ ነው ክሬት የተደረገው ምንም እኮ የምንወሻሸው ነገር አለ አዶናይ ያሸንፍ የሚለውን ትተነው ማለት ነው ግን በራሱ በሚመስለው ቦታ ላይ አወዳድረው ያሸንፍ ይወሳድ እንደሚወስድ እኮ ግልጽ ነው አሁን እኮ ምንም ጥያቄ የለውም እንደምታየው አሁን እንቅስቃሴ ይሁን ግን ነገ ሁሉ ጊዜ የምንለው ምንድነው ነገ በትክክለኛ ነገር ከኋላ የሚመጡ ሰዎች ምንድነው ተከትለው የሚመጡት ነው በቃሱን ነው እንደገና ሰይፉ ጋስ የሚያቀርበው ይመስልሃል ወይስ እንደው ግምታችንን ብናስቀምጥ አይደል መቼ መሰል የሚቀርበው አሁን አይደለም ሲበላ ነው ምክንያቱም እሷን እንዳልነው የዩቲናስ የቀረበችበት ምክንያት ሌላ ነው ግን አዳር ሰዎች እዚህ ጋር እንደው ምን ያነሳሉ መሰለ አሁን ይሄኛው እሷን በሌስት አፍሪካ ስለተመረጠች ብቻ አይደለም በዛኛው ማስበው ነው የሚሉ ሰዎች አሉ ለምን ብለህ ስትጠይቃቸው ይላል ነው በቃ ኦሬዲ ይሄ ነገር የነሱ ጉዳይ ኦሬዲ ቫይራል ወጥቷል ብዙ ሰዎች ከሶሻል ሚዲያ ላይ መነጋገር ስለሆነ እሷን በዛኛው ምክንያት ተደርጎ እዚህ ጋር ፕሮሞት ተደረገች ኦሬዲ ፕሮሞቶና ተሻገረች እሷማ እንደውም ጭራሽ እኮ አልፈልግም በቃ መውጣት ነው የምፈልገው ከዚህ ኖሚኒነት ብላለች እኮ ገብቷል አይደል እንደውም እንኳን ይነግራችሁ እኔ ቦታዬ እንዳልሆነ ትገኛለች ብለህ ታስባለህ ምትገኝም አይመስልኝም መገኘት አለባት መገኘት በጋዮል ይሄ እንትን ሳይሆን ሪስፔክት የማድረግ ጉዳይ ነው ማን ነው ሪስፔክት የምታደርገው አትሊስት አሸነፈችም አላሸነፈችም ብዙ ሺዎች ቮት አድርገዋታል የእነሱን ሪስፔክት አድርጋ መገኘት አለባት ከዚህ በኋላ ከሚቀጥሉ አመት ጀምሮ ወይም ደግሞ በዚህ አመትም እኮ ኢቭን ሙሉ ለሙሉ መብት ነበራት እሷን በራሱ ማድረግ ፈልጋለሁ ሳይሆን ማድረግም ትችላለች ኢቭን ሁላ ማድረግ ትችል ነበር ከዚህ ጋር ተያይዞ እንደውም አንድ ዜና አለን እናወራዋለን ሪዛይን ማድረግ ትችላለች ምንድነው አልፈልግም ብላ መውጣት ትችላለች መገኘትም አለባት አሁን ሰው
እንዴት ከምን ጋር አገናኝቶ ብሔር እኔ አሁን ላይ ያለው ነው ሰዎች እኛ ኢትዮጵያን የምንባለው ግራ ገብቶኛል ምን አይነት ኢትዮጵያን እንደሆነን ማለት አሁን ለሴፉ ምን ጫናው እንትን አልኩለት አሁን ምን መሰለ ምን ማለት በጣም ጥሩ እንደ እዛ ቦታው ላይ ስትሆን አስቸጋሪ ነው ይውልት አንድ ዛሬ ሐሳብ የሚናቅበት አይደለም ሶሻል ሚዲያው ሐሳብ ስለ ጥሩ ሐሳብም ባይሆን ዝም ብሎ የሚፈጥር ጊዜ አይሞቅታም ቢሆን አለ አይደል ወደ ዘር ወስደው እንዲህ ስለሆነች አቀርባት እንደዚህ ስለሆነች አቀርባት የሚለው ጫና ይፈጥርበታል ለምሳሌ እስከሳ ባያረግም ይፈጥርበታል ብዬ አስባለሁ ልልፈልጌ ነው አይ ምንም ጫና ይፈጥርበትም ሰይፉ ላይ ምንም ለምን ታውቃለህ ይሰይፉ after all ይሄ ተራ ነገር ነው ለሱ ተራ ኢኒሴንስ ሰይፉ ስንት ነገር የተባለበት ጉዳይ የለም እንዴ ስንት ነገር የሚያዳርሰው ነገር አልተባለም እንዴ እኛ እንኳን ስለ ሰይፉ ጉዳዮች ብዙ ጊዜ ሰርተናል እኮ አሁን እነዚህ ገላለው የሚሉት ሰዎች ህጋ ዝም ማለት የለበት ቀደም ያልከው ናቸው እነሱ ማለት ደግሞ ምኖቹ እንደው ታውቃለህ ቫይራል እንዲወጣላቸው ቪዲዮአቸውና ለመታወቅ እንጂ እስቲ ልብ ያድርገው ምን ያስፈልጋል ማውራት አያደርገው ልብ ካለው ይወለ አሁን ያልኩ እኛ አሁን ያለነው ኢትዮጵያን ምን አይነት ነን ምንድነው ነካን ምለው ለዚህ ነው ይወለ ስርዓት የለሽ ምንም ነገር ማለት በቃ ይሄ ትላንት ስትባል የነበረችው የኢትዮጵያን የምንባለው ሰዎች ማለት ምንድነው አሁን ላይ ምን ተፈጥሮ ነው እንደዚህ ይሆን ነው እንደዚህ በአስተሳሰብ መውረድ ነገሮችን አመዛዝኖ አርቆ አለማየት ወደ ለእውነትና ለትክክል አለመቆም በቃ ዝም ብሎ መነዳት ሊያውም አንተ ላትጠቀምበት ነገር ምንም ላይ ጠቅም ነገር ኦኬ በብሔር እሺ አዶናይ ያሸነፈ so what አዶናይ መኪና ያገኛል የሆነ ብር ሽልማትም ካለው ሽልማት ያገኛል ከዛ ለአንድ ሳምንት የሆኑ ሚዲያዎች ላይ ይቀርባል ያገኝ ጥሩ የሚቀጥል እኮ ስለሆነ እሱን አይደለም ስለሱ ላወራልህ አይደለም ለሰዎቹ ማለት አሁን ይኸውልህ አዶናይ ምንም አልተነፈሰም ቲና ስሞር ደግሞ እነዚህ ኮንቴንት ክሬተሮች እኮ አሁን ኖሚኔት ተደረጉት እነሱ ምንም አላሉ በጣም በሚያሳዝን ሁኔታ ግን ሌላው ማህበረሰብ ምንድነው እንደዚህ የሚያንጫጫው ሌላ የሚያሳስብ ጉዳይ የለም እንዴ ሌላ የህይወት ጥያቄ የለም የራሱ የሰውየው አለው እኮ ጥያቄ የራሱ ኮሱን ኮሎመለ ማለት ማህበር የራሱ ይኖርበታል እንዴ በቃ ስለራሱ ለምን አያስብም እንዴ ጤፍ እኮ ውድ ነው አባቴ ዘይት ምናምን ነገር ኑሮ ተወዷል ስለሱ ያስብ ለምን እስቲ ስለዚህ አዋርድ እንደዚህ ከሚጮ እስቲ ለምን ስለ ኑሯቸው አይጮም አናቱ ላይ እየጨመረ ያለ የቤት ኪራይ ያለ አይደል እንዴ አየሩን እኮ እኛ ምንን ይኳል እኮ ሰው አንዳንድ እንዴ በጣም ያናዳል ምን እኮ በቃ ግለጥ ብቻ አንድ ግለጥ ይሄው ነው አንድ ስክሮለር ለምሳሌ እንዴ ላይክ ችግር የጠፋ እስኪ መስል ጊዜ ድረስ እንደዚህ ሀገር ምን ኖርበት ሰለጠነ የሚባልበት ሀገር እኮ እንደዚህ እኮ አይወራም እኮ ሊያም ደግሞ በኢንተርቴይንመንት ላይ ሰቀሉ የሚባሉ ሀገሮች ናቸው ይሄን ሁሉ ኃላፊነት ግን አዘጋጆቹ ናቸው የሚወስዱት ቀደም ይያለ ይኸውልህ ይሄን ሁሉ ዝግ የሚፈጥሩት እነሱ ናቸው ስቲል ነው ምንም ነገር የተባለ ነገር የለም አንዳንድ ጊዜ ኦኬ የዕለት ይድረስ አይደለም የምትለው በየጊዜው አዘጋጅ ይሄን የሚያዘጋጀው ድርጅት በየጊዜው ያለውን ፕሮግረስ ማሳወቅ ብዥታዎችን ማጥራት ለምሳሌ በዚህ ሰዓት ላይ እንደዚህ ሲነሳ የነዚህ ጉዳዮች ኦኬ ወጣው አኛ ለማሽን ያሰብነው እንደዚህ ነው እና ተረጋጉ ሳይሆን በቃ the fact ለካራለ ሰሩት በምን ምክንያት ሁለቱን አንድ ላይ መጣናቸው ብሎ ግን እነሱ ያመጡበት የራሳቸው ሪዝን ካለ እንደዚህ በዚህ ምክንያት ይሄንን ያመጣንበት ምክንያት ይሄኛው ኮንቴንት ላይ በዚህኛው ኖሚኒ ነው የሆነው ይሄኛው ኮንቴንት በዚህኛው ብለው ማውጣት አለባቸው እኔ ያናደደኛል አሁን እንትና መችለት አርት ሲቪ ላይ ቀርቦ ነበር ዮናስ ብርሃነ መዋ ስለ ጥቅምት 29 አካባቢ መሰል የሚደረገው ጉማ አዋርድ እና ከሌሎቹ አመቶች ከ10 አመቶች ባሁኑ ስትሪክት ዲሆኑባቸው ነገሮች አሉ ለምሳሌ ያለባበስ ጉዳይ ላይ በጣም ሲሪየስ የሆነ ኖሚኒም ቀንስ እንትኑንም ቀንስ ካታጎሪ ቀንሰዋል ምናምን እና በጣም በሚገርም ሁኔታ ባለፈውም ስል ነበረ ስታንዳርድ ያደረጉት የኦስካርን ነው
ላይክ ሳምፕል ትወስዳለህ። ትክክል ባለፈው ያልኩ ነገር አለ። ውድድር የትም ዓለም ላይ ይደረጋል። አንተ አዲስ ነገር አላመጣ። ስለዚህ ተወራራሽ ነው አሰራሩ። የነበረውን ነገር ነው እዚህ ሀገር ያመጣው። የትኛውም ውድድር አለ። ቲክቶክ አዋርድን በለው ምንም በለው አለ። ስትራክቸሩ አንድ ነው። ያው ቲክቶክ ምናምን ማለት አብዛኛው በቃ ይኸውልህ ኢትስ አ ማተር ኦፍ ስም ነው አይደል? እና የሆነ ቫልዩ ነው የምትለውጥለት። እንዴት ልበልህ? ለምሳሌ ለዛ የሚስማማ አድርገህ ትቀይረው። በቃ ግን የአመራረጥ ሁኔታው እጩ እንዴት እንደሚደረግ ድምፅ አሰጣጡ ምን አይነት መሆን አለበት፣ ምን ያህል በፐርሰንት ሲከፋፈል እንዴት ይሆናል። አሁን ለምሳሌ የጉማ ላይ ዳኞች የሚይዙት ፐርሰንት አለ። ወደ 33.33 አካባቢ ነው ፐርሰንት ነው አንዱ ዳኛ ፖይንት የሚሰጠው ባላንስ እንዲሆን እና እሱን እኮ ነው ማለት። እኔ ሌላው ጥያቄ ምንድነው መሰለህ እነዚህ በእርግጥ የበሻቱ ቶለማርያም እንትን ሽልማት እንትን ሲባል አንዳንድ ዲቴል ዝርዝሮችን የሆነ ፕሮግራም ላይ ነበር። እና ምንድነው መሰለህ አንድ ሸላሚ ድርጅት ዝም ብሎ ተነስቶ ነገር ይሸልማለሁ ማለት እኮ አይችልም። በህግ በተቋቋመ ሁኔታ የሆነ ፈቃዶች ምናምን ያስፈልጉታል። እነሱን ሲያወጣ እዛ ላይ አንዳንድ ነገሮች መስፈርት አላቸው አይደል? እሱ መስፈርት ባቀው ደስ ይለኛል። ሲሰጥ አንድ ሸላሚ ድርጅት በተለይ አሁን የቲክቶክ አዋርድ አዘጋጆቹ እንሸልማለን ብለው ሲነሱ ፈቃድ ይወስዳሉ። እንግዲህ ሆነ ይሆናል። መስፈርት ምን እንደሆነ እንደው ባቀው አይሰጧቸዋል። ዝም ብሎ ፈቃድ ብቻ ነው የሚሰጠው። እንደፈለገ አድርገው ነው የሚለው የሆነ ስታንዳርድ ነገር የሽልማት ድርጅት ለመሆን ስትል ይሄን ማሟላት አለብህ ያለው አይመስልኝም። ይሄን ማድረግ ያለብህ ያለው አይመስልኝም። ለምሳሌ ሸላሚ ድርጅት ስትሆንማ ግዴታ ነው አለው። እዛ ላይ ሰምቻለሁ ብያለሁ። ግን ምናልባት የቲክቶኩ ዝም ብሎ ቨርቹዋል ነው ሊሉት ነው አይደለም? ቨርቹዋል ብለህ የምትለው ነገር አይደለም። ኦልሬዲ ፕሮግራሙ ሆቴል የሚካሄደው ኮንቴንቱ ቨርቹዋል ምናምን ስለሆነ አይደለም። ግን ይኸውልህ አዘጋጅ ድርጅቶቹ ኢንተርቴይንመንት ካምፓኒዎች ናቸው። ለምሳሌ ዮናስ ብርሃን መዋ የጉሞ አለ፣ ለዛ አለ የነነ ብርሃኑ ድጋፊ የሚያዘጋጀው። ሌላው ደግሞ እንትና ማን ነው ዲጄ ማን ነው ስሙ የሚያዘጋጀው። ሌላ ደግሞ አዋርድ አለ ስሙ ጠፋብኝ። ከለዛ አዋርድ ቀጥሎ ሌላ ደግሞ አዋርድ አለ እንደዚሁ። ከዛ በፊትም ደግሞ የከሰሙ ግን የነበሩ አዋርዶች ነበሩ። አሁንም ደግሞ ያሉ እንግዲህ በሻቱ ቶለማርያም የምታዘጋጀው አዋርድ አለ። ባጫሉስም ሌላም ደግሞ አዋርድ አለ። አዎ። እና እነዚህ የምትላቸው ኢንተርቴይንመንት ናቸው ራሳቸው ነው። ግን ፈቃድ አላቸው። ዞሮ የሽልማት ድርጅት ስትሆን ፈቃድ ማውጣት ያ ግን አሁን በምን ታወዳድራለህ ብሎ መንግስት መስፈርት አያስቀምጥም። አንተ ነህ በቃ ዋናው ምንድነው ገቢ ነው መንግስት የሚፈልገው እንጂ በስንስራት አታካሄድ አይደለም። በቃ ገቢውን በስንስራት ወጪ ገቢን አሳወቅ ነው የሚልልህ እንጂ ከዛ ውጪ ያን ያህል እንትን አይደለም። ግን አሁን ይኸውልህ መንግስት ስላልተቆጣጠረ አይደለም። ሪል አንተ ኢንዱስትሪው ለመደገፍ ስሜት ኖሮ የምታደርገው ከሆነ በትክክል ነው የምትሰራው። ባለፈው ብለናል። ለምንድነው ጉማ ላይ ምንም አይነት ነገር የማይነሳበት? እንደውም the last 2-3 years እንግዲህ ዮናስም ሲናገር እንደሰማሁት ባለባበስ ጉዳይ ላይ ነበረ ትንሽ መጀመሪያ ላይ ሲሪየስ ነበርን። ከዛ በኋላ ግን ነገሮች እንትን መስመር እየለቀቁ ሄዱ። ላላ የማለት ሁኔታ ውስጥ እኛም ገብተን ነበረ ብሏል። እና አሁን በጣም ሲሪየስሊ ስትሪክት ሆነን ነው የምንሰራው። አለባበሱ ምን አበሻ ልብስ እንዲሆን ነው አይደለም። በጉማ አዋርድ ስቲል ነው ላይክ አዋርዱ ላይ ስቲል ጂንስ ለብሰህ እንዳትመጣ ሱፍ ይሄ በቃ ፕሮግራሙን ሊመጥን በሚችል አለባበስ እንድትገኝ ላይክ ኦስካር ወይም ደግሞ የሙዚቃው ግራሚ አዋርድ እንደሚደረገው በዛ ልክ አርቱን ነው የምታከብረው። ባይዘው እንደዛ ቆንጆም ይለብሳሉ። ቆንጆ ሆነ ጉማ ላይ ሙሉ አለ ላይክ ሬድ ካርፔት አለ። የሆነ ሰዓት ብሉ ካርፔት ተብሎ ነበርና በአሁኑ እንደውም ለየት በማድረግ በፊት ሆቴሎችና ቲያትር ቤቶች ነበር የሚደረገው። የአሁኑ ፕሮግራም የሚካሄደው አድዋ እንትን ነው ፒያሳ አድዋ እንትን ሙዚየሙ እዛ አዳራሽ ውስጥ ነው የሚካሄደው። ያው ዘመናዊም ሆነ ባህላዊ ልብስ ለብሰህ ስትሄድ ግን በረንብ ዘንጠ ፕላስ
ያው ሴቶች ናቸው የተባለ ያው ተገላልጦ አነጋጋሪ ወይም ደግሞ አወዛጋቢ የሆነ ነገር ማድረግ አይቻልም ሲሪየስሊ ስትሪክት ነን ኦኬ አዳራሽ ውስጥ ኢቭን እንኳን እስከ መከልከል በደረሰ ሁኔታ እንትን ላለን ብለዋል ናይስ እና ወለ በየጊዜው እየወጣ አሁን ዮናስ የሚዲያ አጋራቸው ማን እንደሆነ የተለያዩ ነገሮችን አፕዴት እያደረገ ነው መሆንም ያለበት እንደዛ ነው አንደኛ እንደዚህ አይነት ብዥታዎችን ታጠራለህ ሰዎችን ብቻ ሳይሆን ሌላው ተከታዩን ብቻ ሳይሆን እነዚህ ተወዳዳሪ ተብሎ የታሰቡ ሰዎች ላይም ጫናውን ትቀንስላቸዋል እስቲ ባለፈው የሙሴና የብሩክ ላይ የተፈጠረውን ጫና አስበው የነበረውን በእምነት እንደዚህ ፕሮቴስታንቶች ለምንድነው ማትመርጡት ኦርቶዶክሶች እንደዚህ ለምንድነው ማትመርጡት ተብሎ ሰው በመሰራው ስራ መመዘን ሲገባው በምን አይነት መልኩ ፉክክር ውስጥ እንደተገባ አይታል ይሄን ያመጣው ምንድነው አትልኝም ይሄም አሁን የሚያዘጋጆች ችግር ነው ማለት ምክንያት ድምጽ የህዝቡ ሙሉ ለሙሉ ድምጹ የህዝቡ ስለሆነ ህዝቡ እኮ ድምጽ አይስጣራለም ፐርሰንት ሊለይለት ይገባል ምክንያቱም በእነዚህ አይነት ቅስቀሳ እንዲህ ስለሆንኩ ነው እንደተረኩት በማለት ግር አሁን እኮ ጥያቄ ልጠይቅህ ክሬቲቭ ስለሆነ ሳይሆን ብዙ ፎሎወር ስላለው ነው ጥያቄ ልጠይቅህ እንደዚህ አይነት ነገር በህዝብ ምርጫ መሆን አለበት ብለህ ታስባለህ የለም እንጂ አነሳን እኮ ባለፈው በፍጹም የተወሰነ ፐርሰንት ሰጠዋለህ ለህዝብ ከዛ ለዳኛ ሲጀመር ኖሚኒ ሲደረጉ ራሱ በደንብ በዳኛ እንግዲህ እንዳንለው ብዙ መግባት የማይገባቸው ሰዎች ገብተው ነው እየተዳደሩ ያሉትና ይኸውልህ አገሪቷ ብዙ ታዋቂ ለማፍራት ነው ሩጫ እንጂ አዋቂ አይደለም እኮ እሱ ተወርሳው ገብቷል አሁን ታዋቂዎችን ለማወዳደር ነው እንጂ አዋቂዎችን አሁን ንጉማ ምናምን ብትልኮ አዋቂ ናቸው አርት ነው ሙያ ነው ገብቷል በአትሊስት በዛ ውስጥ አሉበት ይሄ ግን ኮንተንት መጣ ስለታወቅ ነው እኮ እየታጨ ያለው ማለት ብዙ ፎሎወር ኖሮ በመታወቅህ ነው እንጂ በማወቅህ አይደለም ራሱ ገባ በስተትም ይሁን ታወቅ ያስገባዋል ለኔ ደግሞ ህዝብ መመረጥ የለበትም ጭራሽ መመረጥ የለበትም እንዴ ለኔ ኦኬ እሺ ለኔ ይኸውልህ ሁሉም ነገር ፕሮፌሽናል አይደለ ፕሮፌሽናል በሆኑ ሰዎች ነው መመረጥ ያለበት ለምን እኔ እንደ ተመልካች ትክክል ነገር አልመርጥም እንደምትመች እንደው አንደኛ ነገር ይኸውልህ አራት ሰዎች ቢኖሩ ተወዳዳሪዎች ነው እንበልምለ አራት ሰዎች ቢኖሩ አራቱም በአመት ውስጥ የሰሩትን ስራዎች አላየም ድንገት ያንዷ ወይ የሁለቱ ራስህ ነው አንተማ የምትመርጠው ቮት የምታረግ ስሜቴ ላሰበው ነው እንጂ ይኸውልህ ስሜትም ሲደግፍ ደግሞ ማለት ነው ለምሳሌ አይደለም ዩቲናስ የሚመርጣት አንዳንዱ በስራዋ አንዳንዱ ደስ ብላው አንዳንዱ ወዷት አንዳንዱ አፍቅሯት አዶናይን የሚመርጠው እንደዛው አንዳንዱ ሴቶች አድንቀውት ወደውት አፍቅረውት ኦር ሰምቲንግ የተለያየ ነው ሪል በሚሰራው ስራ ላይ መዘን ይችላል የሚመዝኑ የለውም እያልኩኝ አይደለም ግን ማጆሪቲው ለኔ በስሜት አይነት ስፔሻሊ አሁን ላይ ባለው ኢትዮጵያ ውስጥ ባለው ነገር ወይ በእምነት ወይ በብሔር ነው በቃ ኮስ ነው ማሰዝን ግን አዘ ፕሮፌሽናል እንትኖች ሲኖሩ ዳኞች ሲኖሩ ስራህን ምክንያቱም እዛ ጋር ይቀመጣል ዳኞች መመዘኛ ስታንዳርድ ያወጣሉ አንድን ስራ ምን ነገሮችን ሲያሟላ ነው የመጀመሪያው ኖሚኒ የሚሆነው ለእጩነት በራሱ የሚቀርበው ኦኬ ለእጩነት ቀረበ አይደለ ከእጩነት ከቀረቡት ውስጥ ደግሞ ለአሸናፊ በዚህ ዘርፍ አሸናፊ ለመሆን የትኛዎቹን ነገሮች ሲያሟላ ነው ይሄ አሸናፊ መሆን ያለበት ኦኬ አራት ሰዎች ከአራቱ እነዛ ዳኞች አራት ወይም አምስት ይሆኑ ባስቀመጡት መስፈርት ይሄኛው ከዚህኛው በዚህኛው ስለበለጠ ተብሎ ነው መውጣት ያለበት ዓለም ላይ ሰነሩ ገብቷል አይደል ስለዚህ ህዝብ መግባት የለበትም ለኔ ኦኬ እኔ ደግሞ ድምጻዊ ሲመረጥ ነው ህዝብ መምረጥ የለበትም እል ነበር እንዳንተ በተለይ ዘፈላውን የህዝብ ድምጽ ተብሎ ኮዳቸው እንደዚህ ስጡ ይባላል ሙያዊ ነገር ስለሆነ ድምጹ ከርቡ ቀለሙ ምናምን የሚለው ነገር አዳማጭ ስለማያውቀው መስጠት የለበትም ብለው እንደውም ድምጻውያኖች ላይ ነበር አሁን እዚህ ላይ እኔን ኢንተርቴን አድርጎኛል ከሌ እጩ አድርገው አስገቡልኝ አይደል እጩ ማድረግ ውስጥ የኔ ኢንቮልቭ ከሌለበት የኔ እንትን ከሌለበት እጩ አድርገው ካመጡልኝ ምረጥ ካሉኝ እኔ ፎሎ ማድረገው ሰውዬ ካለ ሄጄ የምሰጠው ድምጽ ለሱ ነው ይህ ግልጽ ነው
ገባ እሺ ቅድም እንዳልካቸው ምክንያቶች ተጨምረው ማለት ነው እነዛ ሁሉ ተጨምረው ስለዚህ የተወሰነ ፐርሰንት ሰጠው ግድ የለም ኮንተንት ክሬት የሚያደርገው ለሰው ስለሆነ ከዛ ግን የዳኞች ግን ትክክለኛ ውሳኔ መኖር አለበት የሚሽረው አንድ ማስበው ነገር አለ አሁን የአዶናይና የዩቲናስ ሲነሳ አዶናይ ባይሆንና ሌላ ሰው ቢሆን ኖሮ የሁሉ ዝግብ ይነሳ ነበር ብላ ታስባለህ ሊነሳ ይችላል ለምን መሰለህ የሚነሳው በስራ የሚያምኑ ሰዎች በተለይ ዲፔንድ ከሷ ጋር ሌላ ሰው ያ ሰውዬ ምን አይነት የሚለው ይወስነዋል በሷ ካታጎሪ ያለ ነው ምናምን ከሆነ ላይነሳ ይችላል ደሴም ካታጎሪ ለምሳሌ ሊሆን አሁን የአዶናይና የዩቲናስ በአንድ ካቴጎሪ ውስጥ መግባት የለባቸውም ጭራሽ አዶናይ ምናምን ተብሎ ነው የታሰበው አይደል እንዶ የነ ሙሴ እኮ በእምነት ነው የተከፋፈለው አንድ አይነት ሆነባቸው አትሊስት አንድ ያው የነዚህ ግን ይሄኛው ምን ሰርቶ እሷን የመሰለ የተባለ ነው ኦኬ በዩቲናስ አይነት ተመሳሳይ አይነት ዘርፍ ያለ አዶናይ ራሱ ሆኖ ግን በቃ ሸህያውን የሚነሳበት አይነሳም ግን እኮ ለምን አይነሳ መሰለህ ግን ልክም አይደለም አንድ አይነት ካቴጎሪ ከሆነማ በስራቸው ትመዝናል ለምን ብለህ ታነሳ ሰው በስቲልናው በስራቸው አይመዝናቸውም ብዬ ስለማስብ ነው ለኔ እኮ እየመዘናቸው አይደለም አሁን ባለው ብቻ ሳይሆን በትክክለኛው አይነሳም ያልኩ አንድ አይነት እንደሷ በሷ በአርት ምናምን አይነት ላይ መጣ ባይነሳም ልክም አይደለም የህዝብ መመረጥ የለበትም አንተማስ መመረጥ የለበትም ነው አንተማ አቋም እኮ ይሄ ውዝግቡ ይነሳል ነበር ወይ ላልከው ጥያቄ ነው አይነሳም ገብቷል አይደል ግን አሁንም ማለት ተመልካቾችም እንዲያውቁት የምፈልገው ነገር ለምን አዶናይ ሊያሸንፋት ስለሆነ ለምን ማሸነፍ የለበትም እያልን አይደለም በአቅሟ የሚመጥና ሰው ጋር እሷን ማወዳደር እሱንም ማወዳደር ከእርዳታ ምናምን ጋር ከሆነ ከእርዳታ ጋር እሷን ከድራማ ጋር ምናምን ከሆነ ከድራማ ጋር ምንም ይባላል እኛ ድራማ አይደለም የቸገረን ተዋቸው ግን ተረዱ የተባሉ ሰዎች ብትቆጥራቸው እኮ እዛ ጋር ስንት የሚረዱ ሰዎች አሉ ነው ይገብቷል ድራማ አይደለም ሁሉም ድራማ ተመልካች ነው ድራማ ሰሪ ነው አባኔ ነው ይኸውልህ አሁን ትክክል በዚህ ጉዳይ በጣም ነው ያናደደኝ ለምሳሌ በጣም በሚያናድ ሁኔታ ነገሮች ልክ ባልሆነበት መንገድ ነው እየሄደ ያለው that's why ይሄን ነገር እያልኩ ያለሁትና ኤኒዌይስ እስቲ የሚሆነውን ያለን እስቲ ከዚህ ጋር ተያይዞ እንግዲህ ሙሴ የሃፕን ያደረገ ነገር አለ ትላንትና ነበር የሰማነው እንግዲህ እስካሁንም መጨረሻው እንትን ይባላል ነው እንግዲህ ምንድነው ሙሴ ሰለሞን እርግጠኛ ኮንፈርምድ የሆነ ነገር የለም ግን ጭምጭምታ ነው ያለው ለፍቅረኛው አስተላለፈ በተባለው መልእክት ከውድድሩ ራሱን እንዳገለለ ተሰምቷል ነው የተባለው ይሄ እንግዲህ ወፎቹ እንግዲህ ነገር ነው የምትለው ነገሩ ኖሬ ነው እንጂ 100% ግን እርግጠኛ አይደለም ምናልባት እንግዲህ ያገለለበት የራሱ ከሆነ ያገለለበት የራሱ ምክንያት ይኖራል ይሄንን ሙዝግብ ከማየት ከስሩ ጋር እንደገና የታሰረበት ምክንያት መታሰሩንም አላወራንበትም በመሰረቱ በሚገርም ሁኔታ ባለፈው ሳምንት ቪዲዮ ሰርተን በለቀቅን እለት እኛ ወጥተን ቀርጸን ከወጣን በኋላ ከቀረጽን በኋላ ነው እሱ የታሰረውና እንግዲህ ስሩ ቀጥል እና ተጠያቂ ሆኗል የሙሴ ሰለሞን ተጠያቂ ለምን ሆነ አልሆነ የሚለው ማንሳት አንችል ለምን የሰራው ኃላፊነት ወስዶ ስለሰራ ነው ማስተቂያውን ግን እሱ ተጠያቂ ቢሆንም የሱ አይነት ደግሞ ብዙ አርቲስቶች አብረው ከዚህ በፊት አንስተናል ነዳናዊትም ምናምን መጠየቅ አለባቸው እንደሱ አይነት ማስተቂያ ሰርተዋል 100% እንደሱ እኛንን ኃላፊነት እንወስደው ብትበሉ ባይሉም እንኳን የተዘጋውን ድርጅት ታውቃለህ ዘጋግተው ነዳናዊት ያስተው ሙሉ ዓለም ታቀሰና ከብራቱ ማለት ነው የሚጠይቁበት ሁኔታ አይኖርም ይዛኔ ግን አንስተን ነበር አይጠየቁ አርቲስት አትማ እሱ አርቲስት አትከተሉም እንጂ እነሱ መጠየቅ አይችሉም ለምን የሙሴ ኦሬዲ ጋራንቲ ሰጥቷል እሱ ነው ለሱ ያስተቃው ብለው እሱ ነው ግን አንዳንድ ሰዎች ምን ያነሳሉ ሙሴ ሰለሞን ከተጠየቀ ደግሞ ሌሎችም መጠየቅ አለባቸው እነ መንሱር እነ ሰለሞን ቦጋለ እነ ሰራዊት ፍቅሬ እነዚህ መጠየቅ አለባቸው ያው ከፊንቴ ጋር በተያያዘ ማለት ነው መንሱር በመንኩራኩር ልብር ነው ትዛኔ ፊንቴክስ
ማተው አንተ ምንድን አይበረም ምን ይስማ ጋይበር ምን ይሰናል አይበራል ያርግልን እንደኔ ለማስከን ያለው እንደነሱ ዛን ቢዝነስ በግል ማብላላት ስለሚፈቅድ ቀነማ እንደዛ ነገር ብሏል አሪፍ ነው ይመኝ ችግር የለው አንዴ አንድ ቢኒ አሪፍ ነው አይባልም አይ በቃ ምን ምኞት ነው ምኞት ምን ችግር እንትን እኮ አረከው ቢሆን እኮ ጥሩ እኮ ነው አይሆንም ቢኒ ተው እንዴ አበዱ ብዙ አበደ ፌስቡክ ላይ ተጻፈ ምንድነው እንደ ልጅነታችን በወረቀት ሰርተህ እንዲምታበረው እንትን አለ አይደል እንደሱ አረጋው እኮ መንሱር ነው አይደለም ቢኒ ተው አይደለም እንዴ ያረጋዋል ምንድነው እናንተና የሚል ሰው እኮ አይጠፋም በቃ ምንድነው ምን ያቅተዋል ይሄ ይቻላል መንፈስ የሚባል ነገር አለ አይደል እንደዛ አድርጎ የሚያስበው ሰው አለ እኮ እንደዚህ አይነት ነገር ሞልቶ እንደነሱ አይነቶች ናቸው እንግዲህ ኢትዮጵያን ወደኋላ ያስቀሩት ያሉት እንደዚህ ያስብ ከሆነ በእነዚህ በፊንቴክም በእንትንም በኩል መጠየቅ አለባቸው ምንድነው የፊንቴክ ላይ ያለውን አምባሳደርነት የለውበትም ብሏል ጨርሻለሁ አይደል አቆሚያለሁ ቆየዋል ሰለሞን ቦጋለ ምንትን ብሏል ብሏል እኔ ግዙ የሚል እንደዚህ አርጉ የሚል የሚገርም ነገር እነሱ ራሱ ሿሿ ተሰርተዋልና የሚባል ነገር አለ ጅቡቲ ሄደዋል ነበር መኪኖቹ ያረፉበት እንትኑ እና እነዛ ወስደው ያሳዩአቸው መኪኖች የፊንቴክ አልነበሩም የራሳቸው ጉዳይ የጎበኙት እኮ ነገሩ ጉዳይ ነው እና ምንድነው የሚለው ሰለሞንም እኔ እንደዚህ ብዬ ብሏል አላልኩም ማለት ብሏል እኔ ሴንስ ምን መሰለህ አንተ እዛ ጋር ተገኘህ ማለት ምንድነው ነው እኮ በቃ አያስጠይቀኝም አይነት ነገር ከሆነ ኦኬ እሺ ግን ይኸውልህ ኦፍ ኮርስ ብራንድ አምባሳደር ስትሆን አትጠየቅበትም ግን ማለት ነው ሰዎች አንተን አይተው ተገፋፍተው ወደዛ ነገር ለግዢ ፕሮሰስ ያደርጋሉ ለምሳሌ እኔ ወይ አንተ ከምን ቀርብ ሄደን ከዚህ ድርጅት ከመታይ በበለጠ ታዋቂ አርቲስት ስታይ ትረስት የምታደርገው ነገር አለ እኮ ብራንድ አምባሳደር ሳይባል አታርጉም ያልነው ለዛ ነው ብራንድ አምባሳደር እንኳን ሳይባል እንዴ ምን አይተው ነበር እንዴ ማስታወቂያ ሲሰሩ የነበሩት ምን አይተው ነበር እንዴ በሚያደርገው የተለያዩ ፕሮግራሞች ላይ እየተሽከረከሩ ሲቀርቡ የነበሩት አሉ እኮ አሁን እሱ ምንድነው ያለው አልወስድም ነገር ነው ኃላፊነት ገብቷል ግን ማስታወቂያ ሰርተናል የተሰራ ነው ግን ለህብረተሰብ የሚጠቅም ነገር ነው በዚህ ውስጥ ያለወለድ በዚህ ያህል ብር መኪና ተጠቃሚ ላርጋችሁ ሲል ለህብረተሰብ የሚጠቅም ስለሆነ ተሳትፌያለሁ መንሱር ምን እንዳልታውቃል ልክ አይደለም አላውቅም ኢንተርቪው እየተደረገ እንደውም አሁን እንኳን ይመስለኛል አለ የወለድ የሚለው ነገር አንስተውታል ከወለድ ነፃ የሚለው ነገር አንስተውታል ይወልዳል አለ ጀምሯል ነው ነገር አለ ያው በፊት ነበር አሁን እንኳን አይደለውኝም ብራንድ አምባሳደር ያው እንግዲህ ሙሉ ፎከስ አድርጎ እንትኗን ሳተላይቷን እንግዲህ ሊያመጥ ስለሆነ እንግዲህ ያው ወደ ስለዚህ አሁን ሙሴ ሰለሞንም አግሏል የሚል ጭምጭምታ ነው ያለው ከሆነም አንዳንድ ጊዜ በቃ ከውዝግቡ ይሻላል ብለ ሁለቴም እንትን ስላለ እንግዲህ አንዳንዴ ለእንደዚህ አይነት ነገሮች እስር ምናምን የበለጠ ፕሮሞት ያደርጉሃል አንዳንድ ጊዜ እሱ ላይ ደግሞ ይሰራል መሰለኝ እንትና እየመራ ነው መሰለኝ ብሩክ እኔ እንጃ እየተከታተልኩት አለ ሙሉን ለመናገር ኦሬዲ ባለፈው ፕሮግራም ስንሰራ ብቻ ነው ነገሮችን ለፕሮግራም ቢሳዩ የነበረው ያሳዝናል አሁን ይወል እንደ ቀልድ ማለት በቅርበት አሁን ይወል ያለ ማቹርድ አንዳንድ ጊዜ ይወል ሙሴ ሰለሞን ማቹርድ ያረጋ አይነት ያለ እድሜው እንዴት ነው በሰል ያለ ብለህ የምታየው ሰው ነው ግን አንዳንድ ጊዜ የምትወስዳቸው ኃላፊነቶች አሁን ነው በቅርብ ያገባው ምን ያለው ፋሚሊ መሰረተው ፕሮፖዝ አላገባም ለከረል ጆኛውን ያልኩት ግን ላይፍህን አንድ የምትሰራት እንትን እንዴት እንደሚበጠብጥብህ ሪከርድ ነው በላይፍ ውስጥ በወንጀል መታሰር ምናምን ራሱ ያጋጥመሃል ግን ካለ ፐርሰናሊቲ ጋር ይረብሸዋል በቃ እና ኃላፊነትን አንዳንድ ጊዜ ማስታወቂያ እንደ ማስታወቂያ መስራት እንደዚህ አላል ሌላችሁንም ነገሮች ኃላፊነት መውሰድ ከባድ ነው በጣም ትረስት የሚያደርጉት እንግዲህ እስቲ የሿሿን ነገር ካነሳን ሌላ ሿሿ ላይ እንግባ እሺ የቲያትር ሿሿ እሺ አንድ ቲያትር ነበረ ታወራው ወይስ አውራው እነ ማነው ስሙ ሸዋፈራው እነ ሸዋፈራው እንትን ለማለት አዎ
ስም ጋር ስደርስ እኔ እልልሃለሁ። እንግዲህ አንድ ቲያትር ጥናት ላይ የነበሩ በመላው ዓለም ሊታይ የነበረ አንድ ቲያትር ነበረ። እንግዲህ ወደ ማዶ የሚል ቲያትር በደራሲ ቴዎድሮስ ተክለአረጋይ የተጻፈ እንግዲህ አዘጋጆቹ ሴማ ማኑኤልና ስንታየው ታዬ፣ ተዋናዮቹ ደግሞ ሸዋፈራው ደሳለኝ፣ አረጋዊና አሰፋና የዋላሸት ዘሪሁን የመጀመሪያው ዓለም አቀፍ ጉዟቸውን ለማድረግ ወርልድ ቱር ነበረ። ሴፉ ላይ መተውም ፕሮሞት አድርገውታል። ፕሬስ ሪሊዝ በረንብም እንግዲህ አድርገው በመላው ዓለም በአውሮፓ፣ በአፍሪካ የተለያዩ ሀገሮች ሚድል ኢስት እና አሜሪካን ጨምሮ ቱር ለማድረግ ተነጋግረው የመጀመሪያ የጉዟቸውን በሆነው ኬንያ ለመስራት ነበረ እንትን ያሉት ፕሮግራም የያዙት። እንግዲህ ይህን ነገር ከጨረሱ በኋላ እንግዲህ ጥናትም ሁሉም ነገር አግሪመንትም ፕሬስ ሪሊዝም ሰጥተው ሁሉ ነገር ከተባለ በኋላ የመጀመሪያው እንትናቸው ኬንያ ላይ እንዲሆን ኬንያም ላይ እንግዲህ ቲኬት መሸጡላ ተጀምሮ ቀኑ ሲደርስ ቀኑ በተቃረበበት ሰዓት ላይ እንግዲህ የቲያትሩ ወደ ማዶ የሚለውን ዳይሬክት የሚያደርገው አንደኛው ዳይሬክተር ወደ ቦታው ሄዶ ያለውን ነገር እንዲጨርስ አዳራሹ ሌላ ሲስተም የሳውንድ እና የተለያዩ ጉዳዮችን እንዲጨርስ በፕሮዲውሰሩ አማካኝነት እንዲሄድ ሆነ። ግን እንግዲህ እዛ ከገባ ጀምሮ ያገጠመውና የሰማው ነገር አስደንጋጭ የሆነና ሸዋሸዋ የተሰሩበት ሁኔታ ነው የተፈጠረው። እንግዲህ እሱ እንዳለው ዳይሬክተሩ በቪዲዮ የሚለቀቀው ነገር እንግዲህ ከገባ ቀን ጀምሮ እዛ ጋር የነበሩ ቲኬት ሲሸጡ የነበሩ ሰዎች በረንብ አስተናግደው እንደተቀበሉት፣ ግን ከዛ በኋላ የሰማው ነገር ቲኬቱን ከሁለት ቀን በፊት እሱ እዛ ከመድረሱ ከሁለት ቀን በፊት አቋርጡ ተብለው እንዳቋረጡ፣ ከዛም ባለፈ አዳራሽ ኪራይ የተባለው ነገር እንደሌለ እንዳልተከፈለ ለራሱም እንደተቸገረ እና ይሄን ነገር ሰምቶ ወዲያው ደንግጦ ሲደውለት ስልኩን ተዘጋ ተዘግቷል ጭራሽ። እና የሚደውለው የነበረው እንደውም በዋትሳፕ ውጪ ስለነበረ አይሚን ኬንያ ላይ ወደ ኢትዮጵያ ቀጥታ ስለማይደወል በዋትሳፕ እንደነበረ ይሄን ነገር ነገሮች ሸዋሸዋ እንደሆኑ እንደሰማ ያው ከቲያትሩ ክሮች ጋር ሆኖ እንዳወራ እንደተነጋገረና በሚያሳዝን ሁኔታ እንግዲህ ነገሮች ደስ በማይል ሁኔታ እንደተቋጨ ነው እንትን የተባለው የተገለጸው ማለት ነው። እንግዲህ ጽሁፍ አለ የተወሰነ በልና ማንበብም ይቻላል። እንግዲህ በጣም መተው በጣም ሲያስተዋውቁት ሴፉ ጋር ምናምን በጣም እንትን ሆነው ነበር፣ ደስተኞች ሆነው ምናምን ማለት በቃ እርግጠኞች ነበሩ ምናምን። በነገራችን ላይ እዚህ ጽሁፉም ላይ ገልጾታልና ሰውየው ፕሮዲውሰሩ እኔ የቲያትርን የማስፋፋት ምናምን ይሄ ለጥበቡ ምናምን የቲያትሩ ፕሮዲውሰር አቶ መሳይ አድማሱ ይባላል። ኦኬ እንትን የለኝም ቢዝነስ ነው ቢዝነስ ተኮር ነው የምሰራው ሚል ተናግሮ ነበር። ያው ቴድሮስም እኛ ደግሞ ጥበቡን እሱን ተጠቅመን እንስራ ነው ነገሩ። እንግዲህ ሰውየው ጋር ያየሁት ችግር ምንድነው መሰለ፣ ብዙ ነገር ቢዝነስ ማን ኮነ ብዙ ነገር ሊገጥመው ይችላል። ግን እያወቀ ያንን ሰውዬ መላኩ ላይ በጣም ስተት ነው። እያወቀ አይደለ አቁሙ ብሏል፣ ሽያጩን አቁሙ ብሏል። ካቆሙ ከሁለት ቀን በኋላ ነው ይሄኛውን የላከው እና የቲያትሩ እኮ መታየቱ አይቀርም፣ ሌላ ስፖንሰር ያገኛሉ ምናምን ይዘውት መዞራቸው አይቀርም። ግን ምን አይነት ሱል ነበራቸው የሚለውን አለማወቅ በህግ ያስጠይቀዋል አያስጠይቀውም ወይ ውል ካላቸው። ዝም ብሎ የቃል ውል ከሆነ ግን ምንም አይመጣም። ያ እንግዲህ ላስ ፕሮዲውሰር ከመጀመሪያው ጀምሮ ከሪሄርሳሉ ጀምሮ ብዙ ነገሮችን ከቨር የሚያደርግ ነው። አዘ ፕሮፊት ያዋጣኛል ብለህ የምትገባበት አግሪመንት ይኖራቸዋል ኦፍ ኮርስ። ፕላስ ዳይሬክተሩ እንግዲህ እንዳለው የቲያትሩ ዳይሬክተር ይህን ሰው የተዋወቀውን ያገኘው ወደ ብዙ ጊዜ ለእምነት ጉዞ ይሄዳል እና በዛ ወቅት አብረው ይሄዱ እንደነበረና በዚህ ምክንያት እንግዲህ ነገሮች ይሄኛውን ነገር ትረስት አድርጎት ወደዚህ ቢዝነስ ውስጥ እንደገባ ይሄኛውን ስራ ለመስራት አብረው
ዲል እንዳደረጉ ነው እንግዲህ ዳይሬክተሩ በሱ ምክንያት ሁሉ ጥፋቶች እንደጠፉ ነው የገለጹት። ጥፋቶች ማለት ቲያትረኞቹን ይቅርታ የጠየቀበት እኔን አምናችሁ ባመጣው ሰው ብሎ ነው ያለውና በዛ ምክንያት ያገኘው ሰው ስለሆነ ነው። አሁን አንተ ከዛ በፊት አንድ ቲያትር እኮ የወረደበት ምክንያት ሸዋፈራው ለዚህ ቱር ሲባል ነው። የሆነ ዓለም ሲኒማ ምናምን የሚታይ ቲያትር ነበራቸው ጭቅጭቅ አስነስቶ የነበረ አንስተነው የወረደው ይሄን ቱር ልናደርግ ስለሆነ ብሎ ነበር። እሺ እና እንግዲህ ይህን ነገር ስታይ እንደ ፕሮዲውሰር ያዋጣኛል ብለህ ስታስብ ሪስክ አናሊሲሱን ሰርተህ ከጨረስክ በኋላ ነው ወደ ዲል ወደ ማናገር ውስጥ የምትገባው። ምክንያቱም ቢዝነስ ነው ኦፍኮርስ ብር ካለ ያም እንትን ለመደገፍ ብላ አትገባም፣ ቢዝነስ ለመስራት ነው። ምክንያቱም እዚህ ጋር ኢንቨስት ታደርጋለህ ቀላል የማይባል ብር። ምክንያቱም አዘክሩ ይዘህ የምትሄደው ክሩ አለ። ያን ክሩ ወደ ክፍለ ሀገር አይደለም ወደ ውጭ ዓለማት ነው ይዘህ የምትሄደው። ከትኬት ጀምሮ ከቪዛ ፕሮሰስ ጀምሮ ከሆቴል ከአዳራሽ ኪራይ ከቲኬት ሰዎች ይመጣሉ አይመጡም የሚለው ነገሮች ሁሉ ታሳቢ በማድረግ እያንዳንዱ እንግዲህ ደግሞ ክፍያ ደግሞ ይኖረዋል። ለአጠቃላይ እነዚህን ከፈር ከማድረግ ውጭ ደግሞ ለእያንዳንዱ ቲያትረኛ የምትከፍለው ከደራሲው ጀምሮ እስከ ዳይሬክተሩ እንግዲህ እዛ ጋር ለሚሄደው ክሩ የምትከፍለው ብር አለ። ያ አዋጭነቱን እርግጠኛ ስትሆን ነው ኮንፈርም አድርገህ የምትገባበት። አሁን እንግዲህ ያዋጣኛል ብሎ ጀምሯል፣ ግን ስቲል ነው ለእነሱም ምክንያቱ ባልታወቀ ምክንያት የሚገርም ነገር አዲስ አበባም እያለ እንግዲህ ከቪዲዮም እና ከጽሁፎቹም እንዳየነው አዲስ አበባ መሆኑ ስልክ ማያነሳበት እሱ ሲፈልግ እንጂ እነሱ ሲፈልጉ እንደማያገኙት እሱ ሲፈልግ ብቻና ይሄን ነገር እንደውም የዋላሽ ዘሪሁን ሲጽፈው የዋላሽ ዘሪሁን ማለት ከቲያትረኞቹ አንዱ ነው። በተለያየ ጊዜ ስብሰባ በሚያደርጉበት ሰዓት ላይ ደራሲ ቴክሮስ ተክለአረጋይ ይህን ጥያቄ ጠይቀው እንደነበር አንተ ከዚህ ብዙ ጊዜ ከቲያትሩ ፍጹም ተቃርኖ በሆነ መንገድ ላይ እንዳለ እና ይሄ ነገር የሆነ ቀን ላይ ሀፕል ሊያደርግ ይችላል ብሎ እስከመናገርና ግን ምንድነው ዓላማህ ብሎ ሲጠይቁት አልበሱ እንደሚያልፍ እንደነበረ ኢቨን ምሳ የተለያዩ ነገሮችን ከራሳቸው ወጪ ያርጉ ቻሌንጁ ገና ይሄ የቱሩ ነገር ሳይጀመር በፊትም ገና ሪሄርሳል ላይ ያሉም ችግሮች ይታዩ ነበር እና በእንደነዚህ አይነት ምክንያቶች እንግዲህ እንትን ብሏል። ያሳዝናል። ምክንያቱም ኢትዮጵያ ውስጥ ቲያትር ያለበት ሁኔታ በሚያሳዝን ሁኔታ ነው ያለው። ምክንያቱም ሀገር ውስጥ እንግዲህ በድጋሚ አሁን ያሰበውን ሲናገር ሰምቼዋለሁ። ምንድነው ያለው? ቲያትሩ ያው ዞሮ ዞሮ ይታያል ሀገር ውስጥም ውጭም እናሳየዋለን ብሏል። እንግዲህ ከሀገር ውስጥ እንደገና ተነስተው ስፖንሰር ይዘው ደግሞ ማሳየት ነው፣ ይሄን መጨረስ ነው ማለት በቃ ሌላ ምን ታደርገዋል? ውል ካላቸው ግን እንትን ማለት ይኸውልህ አሁን ግራ ይገባሃል። ኦኬ ካላሳየ ለምትኬት ቆርጠ ትልካለህ። አሁን ቅድም በባለፈው ቪዲዮአችን እንዳልነው እነሱ መተው ይናሉ አይደል? የሱን ነገር ደግሞ አልሰማንም። አሁን ምንድነው ሀፕን ያደረገበት ይሄ ሰውዬ? እኮ ማረጉ ትክክል አይደለም ብለናል እኮ ገብቷል። አቁሙ ብሎ ይሄን ሰውዬ ለምን ይልከዋል? ለምን ድካም ኮስችን ነው እያደረኩ ያለሁት እንጂ ዲሳይድ አይደለም። ምክንያቱም ግራም ይቀው አሁን የሆነ ሰማህ አይደለ? ኦኬ በቃ ልክ ነው ልክ አይደለም የሚለው ማለት እንችላለን። ያወቀ እዛ ጋር እንደሚቀር ይሄን መልአክ ትክክል አይደለም ልትል ትችላለህ። አሁን ስለላከው ነገር እርግጠኛው መፍረድ ይችላል። ምክንያቱም ለመሰለህ አትሊስት የላኩት እንደዚህ እንዲያደርግ ነው ብሎ ለምሳሌ ሊሆን አዳራሽ ተሞክሮ ቢታጣ ኦር ሰምቲንግ የሆነ ነገር ምንም ነገር የለም። ምን በሌለበት ነው አየር ላይ ነው እንደገና ገንዘቡን ማውጣቱ ቲኬትም ቆርጦ እኮ ነው። አሁን እሱ ነው ግራ የገባኝ ነገር። ቲኬት አውጥቶ ቆርጦ ልኮት እንደውም እሱ ቀደም ብሎ ሄደው ነገሮችን አስተካክሎ ከዛ በኋላ ከቲያትሩ ከመታየቱ ከአንድ ከሁለት ቀን በፊት ቲያትረኞቹ እንደሚሄዱ የነሱ ነገሮችም ጫለምጫ ኦኬ ግን ምንም ነገር የለም። ቲኬት የተባለው ምንም ነገር የለም። ቡክ ማንተና ቡክ የተደረገው እንትን አድርጎታል ነው እንጂ ካንሰል ተደርጓል። ስለዚህ ኦኬ ምክንያት የሚሰጠውን ትሰማለህ። ኦፍ ኮርስ እየፈረድን አይደለም። እሱ ደግሞ መጥቶ ይሄ ምክንያቴ ነው ምናምን ነገር የሚለው ነገር አለ። አንድ የምትፈርደው ነገር ግን ቀድመ ለምን ይልከዋል? ይሄ ግልጽ። እሱም ብቻ ሳይሆን አዘክሩ ያለውን ነገር
መነጋገር ነበርባቸው አሁን እነሱ እኮ ሀፕን ያደረገበት ነገር ይወስነዋል እሱንማ እሱ ላይ የተፈጠረው ነገር ምን አይነት ጫና ውስጥ ገብቶ ነው ሰውየው ማሳወቅ ነበረበት ለነሱ አሁን ይኸውልህ እኮ ያላሳወቀበት ምክንያት ምን እንደሆነ ማወቅ ይጠይቃል ለማለት ፈልጌ ነው ባሳውቅ ኖሮ ገብቷል ባሳውቅ ኖሮ ይሄ በዚህ በኩል እንትን ሆኖ ይሄ እንዲሆነ ምናምን የሚለው ነገር ሊኖረው ይችላል እሱ ግን እያወቀ ግን ይሄን ሰውዬ እዛ ድረስ ማንከራተት የለበትም ትኬት ቆርጦ ምናምን እንደማይካሄድ እንደማይተላለፍ አዳራሽ እንዳልያዘ ትኬት አቁሙ ብሎ የሸጡትም ሰዎች ገና እኮ ገንዘባቸው የሚመልስበት መንገድ መመቻቸት አለበት አይ ወሰዱ ተብሏል እሱን አይቻለሁ በእንትን ባላችሁበት መሰረት መልሱት ይመለስ ይችላል ወሰዱ ተብሏል እንደ አስቴር ሿሿ ትዝ ይላል የኳስ ዝግጅት ሰው ላይ ገዝቶ አየር ላይ እሱ ነገር አልተመለሰም አይደል አይ ማን ነው ይመልሰው በቀላስ ያው ለአስቴር የተከፈለ መስዋዕትነት በሚሉን ያዘው እንደዛ ነው እንግዲህ ያሳዝናል እነዚህም ጉዳይ እንግዲህ ይፈታል ብለን ተስፋ እናደርጋለን አዲስ ነገር ካለ ደግሞ እናሳውቃለን ክብራትና ክብራን ለዛሬ ይዘነው የመጣነው ሐሳቦች እነዚህ ነበሩ ተወያየን እናንተም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን አዳዲሶች ሰብስክራይብ አድርጉ ላይክ ያላደረጋችሁ ደግሞ ላይክ አድርጋችሁ ውጡ በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ